በዚህ ሰው ምክንያት ፖሊሶች ከስራ ለቀዋል። ይሄም አላስደስተ ብሎት ከያሉበት በመሰብሰብ የሱን ሰዎች እንደደበደቡት ሁሉንም ደብድቧል። አንተም ፈርተን ስራችንን አናቆምም ያሉትና በጣቢያ ውስጥ የሚገኙት ፖሊሶችም ከዚህ ዱላ ማምለጥ አልቻሉም። በዚህ ሌባ አማካኝነት ሁሉም ከስራ እንዲለቁ ተደርጓል። ምንም እንኳን ሌባው አብዛኛዎቹን ፖሊሶች ከስራቸው ማስለቀቅ ቢችልም እሱን የማይፈራው አንድ ፖሊስ ግን አለ። ዛሬ ፑሽፓ 2 ዘ ሩል የተሰኘውን ምርጥ ፊልም ይዤላችሁ መጥቻለሁ። ክፍል 1ን ከዚህ በፊት ሰርቼላችሁ ነበር። በጥያቄያችሁ መሰረትም ክፍል 2ን ይዤ መጥቻለሁ። ክፍል 1ን ያላያችሁ ሰዎች ወደዛ መሄድ አይጠበቅባችሁም። ታሪኩን ባጭሩ ነግራችኋለሁ። በፑሽፓ ክፍል 1 የተመለከትነው አንድ ፑሽፓ ስለተባለ ሌባ ነው። ፑሽፓ የተባለው ሌባ አለቃውንም ሆነ ፖሊሶችን አይፈራም። እና ይሄ ሌባ ከህንድ ውስጥ በህገወጥ መንገድ ቀይ እንጨት ወደ ጃፓን ያሸጋግር ነበር። እንጨቱ በጃፓን ውስጥ ውድ ቫዮሊን የሚሰራበት ሲሆን እሱም ከዚሁ ብዙ ብር ያገኝ ነበር። ታዲያ የመጀመሪያውን ክፍልም የጨረስነው ሰማይ ምድሩ የሚገዛለት ይሄ ሌባ ከአንድ ፖሊስ ጋር በሚፋጠጥ ሰዓት ነው። ፖሊሱ ባንዋር ይባል ነበር። ክፍሉ ባለቀ ሰዓትም ባንዋርና ፑሽፓ የዘላለም ጠላት እንደሆኑ ተነጋግረው ነበር። ዛሬ ከዛ ቀጥለን ፊልሙን እንመለከታለን። ፑሽፓ ክፍል 2 የሚጀምረው በጃፓን ከተማ ውስጥ ነው። በዚህ አካባቢ ላይ ከህንድ ድረስ የመጣ አንድ ኮንቲነር በድንገት ተዘርግፏል። በኮንቲነር ውስጥ የሚገኘው በህገወጥ መንገድ የሚመጣው ቀዩ እንጨት ነው። ይህንን ቀይ እንጨት ደግሞ በጃፓን ውስጥ የሚገኙት ማፊያዎች በደንብ ስለሚፈልጉት ወዲያውኑ ወደ ማፊያዎች ተደውሎላቸው ወደ ቦታው መጥተዋል። ምንም እንኳን እነዚህ ማፊያዎች ሁሉንም እንጨት መውሰድ ቢፈልጉም አንድም እንኳን ማንሳት አልቻሉም። ለዚህ ደግሞ ምክንያቱ ከኮንቲነር ውስጥ የሚገኝ አንድ ህንዳዊ ሲሆን ሰውየው ተደብቆ ከህንድ እስከ ጃፓን ድረስ በዚሁ ኮንቲነር መጥቷል። የማፊያዎቹ አለቃም ሰውየውን ገለውት እንጨቱን እንዲወስዱ አዟቸው ነበር። ነገር ግን ይሄ ፍጹም አይቻለው። ምክንያቱም ኮንቲነር ውስጥ የሚገኘው ፑሽፓ ነው። ፑሽፓ ለረጅም ቀናት በዚሁ ኮንቲነር ውስጥ እየተጓዘ ጃፓን ድረስ የመጣ ሲሆን የመጣውም ቀዩን እንጨት ለገዢዎች ለማድረስ ነው። በሌላ በኩል የፑሽፓን ማንነት ያላወቁት ማፊያዎች የቻሉትን ያህል ቢታገሉም አንዳቸውም ግን እሱን ማሸነፍ አልቻሉም። የፊልሙ ትዕይንትም ይሄንን ተከትሎ ወደ ህንድ ይመለሳል። በህንድ ውስጥ ባንዋር የተባለ አዲስ ፖሊስ ይገኛል። ይሄ ፖሊስ ደግሞ ከፑሽፓ ጋር ትልቅ እልህ ውስጥ የሚገኝ ሲሆን እያንዳንዱን የሱንም ሰዎች ከያሉበት እያፈናቸው ይገኛል። የፑሽፓ ሰዎች ደግሞ ባንዋር በእነሱ ላይ እንደተነሳባቸው ስላላወቁ መደበኛ ስራቸውን እየሰሩ ነበር። እናም ምን እየተፈጠረ እንደሆነ ባላወቁበት መንገድ ከ200 በላይ የፑሽፓ ሰዎች ወደ እስር ቤት ገብተዋል። የሚያሳዝነው ደግሞ ከታሰሩት ሰዎች መካከል የአንደኛው ሰርግ በዛሬው ዕለት ነበር። ትዕይንቱ ሲቀየር ከጃፓን ወደ ህንድ የተመለሰው ፑሽፓን እንመለከታለን። ገና ፑሽፓ ወደ እስር ቤት ውስጥ ሲገባ ፖሊሶቹ ከተቀመጡበት ተነስተው በክብር ተቀብለውታል። ከዛም ፑሽፓ ከእስረኞቹ መካከል ሙሽራውን እንዲወጣ በማድረግ በፍጥነት ወደ ቤቱ እንዲሄድ ነግሮታል። በሚያሳዝን ሁኔታ ግን ሙሽራው ሰውነቱ ሙሉ ቁስል በቁስል ስለሆነ የሰርጉን ልብስ መልበስ አይችልም። ፑሽፓም ይሄንን ሰምቶ ሌሎቹን ሰዎች በሚመለከት ሰዓት የሁሉም ሰውነት በተመሳሳይ ሁኔታ ቆስሏል። ባንዋር ከ200 በላይ የሚሆኑትን የፑሽፓን ሰዎች ከያዘ በኋላ ሁሉንም ሲያስቀጠቅጣቸው ነበር። ይህም ለፑሽፓ ትልቅ ንቀት ስለሆነ ከእያንዳንዱ ፖሊሶች ላይ ደሞዛቸው እንዲቆረጥባቸው አዟል። በስልጣናቸው ከፍ ብለው ይሄንን ነገር ሲያመሳጥሩ የነበሩትን ደግሞ ሙሉ ለሙሉ ጡረታቸውን ከልክሏቸው ከስራ አባሯቸዋል። እሱ ማን ስለሆነ ነው ይሄንን ሁሉ የሚያደርገው ካላችሁ ለፑሽፓ የማይቻል ነገር የለም። በሌላ በኩል ጉዱን ያላወቀው ባንዋር ወደ ጣቢያ መጥቷል። እሱ ወደ ጣቢያ በደረሰ ሰዓት ሁሉም ፖሊስ ኦፊሰሮች ከስራ ለቀው የነበሩ ሲሆን እስረኞቹም ጭምር ከቦታው ላይ የሉም። በሌላ በኩል ፑሽፓ ከሺሪቫሊ ጋር በክፍል 1 እንደተጋባ አሁንም ድረስ በትዳር አብረው ናቸው። ትዕይንቱ ሲቀየር ፑሽፓ በክብር እንግድነት ወደ አንድ ቦታ ሄዷል። በቦታው ላይ የሚገኙት ትልልቅ የፖለቲካ ፓርቲ አባላቶች ሲሆን ለሚኒስቴርነት እጩ የሆኑ አንድ ሰውም በዚህ ቦታ ላይ ይገኛሉ። ፑሽፓም በዚህ ቦታ ላይ በክብር እንግድነት የጋበዘው ሲዳፓ የተባለ ሰው ነው። ፑሽፓም በፎቶ ስነ ስርዓት ጊዜ ላይ ከሚኒስቴሩ ጋር ፎቶ ለመነሳት ቢፈልግም ሚኒስቴሩ ግን ፈቃደኛ አይደለም። እንደ ፑሽፓ ካለ አምባገነን ሰው ጋር ፎቶ መነሳቴ በስሜ ላይ ትንሽ ብዥታ ይፈጥርብኛል፣ ፎቶ ተነስተን እንዲለቀቅ አልፈልግም በማለት ፑሽፓን ገፍተውታል። ፑሽፓም እስከዛሬ ድረስ ማንንም በእንዲህ አይነት ክብር በጎደለው መንገድ አናግሮት ስለማያውቅ ወዲያውኑ ቦታውን ለቆ ሄዷል። እንደ እውነቱ ከሆነ ፑሽፓ ለባለስልጣናቶች ምንም ክብርና ቦታ የለውም። በዚህ ቦታ ላይ መጥቶ ከሚኒስቴሩ ጋር ፎቶ መነሳት የፈለገው ባለቤቱ ሺሪቫሊ ስለጠየቀችው ነው። ሺሪቫሊ በፑሽፓ ተቃራኒው ለባለስልጣናት ትልቅ ቦታና ክብር ያላት ሲሆን
ከባለስልጣናት ጋር እሷም ባሏም ፎቶ ቢኖራቸው ደስ ይላታል። በሚያሳዝን ሁኔታ ግን በትዕቢተኛው ሚኒስተር አማካኝነት ይሄ እቅዳቸው ሊሳካ አልቻለም። ፑሽፓ ደግሞ በአሁኑ ሰዓት እልህ ውስጥ ስለሚገኝ ይሄንን ነገር ለማሳካት ሲል አዲስ እቅድ አውጥቷል። አዲሱ እቅድ ሲዳፓ ከሚያውቃቸው የፖለቲካ ሰዎች ጋር በመሆን እነሱን ለሚኒስተርነት እጩ ማድረግ ነው። ሲዳፓም በዚህ ጉዳይ ላይ የሚያግዘው ከሆነ እነዛን ሰዎች ሚኒስቴር በማድረግ እሱም ሚስቱም ከነዛ ሰዎች ጋር ፎቶ ይኖሯቸዋል። ሲዳፓ በበኩሉ ይሄ ነገር በጣም ብዙ ገንዘብ ስለሚያስፈልገው ነገሩ ቢቀርባይ ነው። የሆነ እንጂ ፑሽፓ ከዛም በላይ ሚስቱ ፈልጋ ምንም ነገር መቅረት ስለሌለበት ፑሽፓ በተቻለው መጠን ነገሩን እንዲያፈጥነው ነግሮታል። ትዕይንቱ ሲቀየር ሲዳፓ ቪራ ወደ ተባለ ሰው ጋር ሄዷል። ቪራ ማለት ከዚህ በፊት ለሚኒስተርነት እጩ የነበረ ሰው ነው። እናም በአሁኑ ምርጫውን የሚሳተፍ ከሆነ ፑሽፓ በገንዘብ ሙሉ ለሙሉ ቅስቀሳውን እንደሚሸፍንለት ቃል ገብቷል። ቪራም ይሄንን በሰማ ሰዓት ለጊዜው ራሱን ከምርጫ ላይ አግልሎ ስለነበር በሐሳቡ አልተስማማም። ይሁን እንጂ ነገሮችን ለማሳካት መንገድ የማያጣው ፑሽፓ ሶፋ ሙሉ ገንዘብ በሚልክለት ሰዓት በሐሳቡ ተስማምቷል። በአሁኑ ሰዓት ፑሽፓ ሰውየውን ለሚኒስተርነት የሚያበቃውን ገንዘብ በሩብ አጋማሽ ነው ያገኘው። የተቀረውንም ገንዘብ ለማሟላት የግዴታ በሚሸጠው እንጨት ላይ ዋጋ መጨመር ስላለበት ወደሚረከበው ሰው ጋር ሄዷል። ለሰዎቹም እንጨቱን የሚሸጥበትን ዋጋ በእጥፍ እንደጨመረ ይነግራቸዋል። የዚህን ሰዓትም አንደኛው ሰው እንጨቱን በዚህ ዋጋ ካንተ ላይ መግዛት አልችልም፣ በየቦታው ያሉት ትናንሽ አከፋፋዮች በጣም በትንሽ ብር ነው የሚሸጡት፣ ከነሱ መውሰድ እችላለሁኝ በማለት ወደ ሰዎቹ ጋር ይደውላል። ምንም እንኳን ወደ ተለያዩ ትናንሽ ነጋዴዎች ጋር ቢደውልም አንዳቸውም ቀዩን እንጨት በእጃችን ላይ አለ ሊሉት አልቻለም። ምክንያቱም ፑሽፓ ወደዚህ ከመምጣቱ በፊት በከተማው ላይ ከሚገኙት ከሁሉም ትናንሽ ነጋዴዎች እንጨቱን የገዛው ሲሆን በአሁኑ ሰዓትም ቀዩ እንጨት የሚገኘው በሱ እጅ ላይ ብቻ ነው። ይህም ማለት ሰዎቹ ሳይወዱ በግዳቸው ዋጋውን ጨምረው ከፑሽፓ ላይ ቀዩን እንጨት ይገዙታል ማለት ነው። ፑሽፓ ይሄ ሁሉ ነገር በሚያቅድ ሰዓት እንጨቶቹን መሰብሰብ ላይ እንጂ ስለ ፖሊሶች ብዙም እቅድ አላወጣም። በዚህም ምክንያት እንጨቱን እያደረሱ በነበረ ሰዓት በባንዋር ሰዎች የተያዙ ሲሆን አብዛኛው እንጨታቸውም በባንዋር ተቃጥሎባቸዋል። በጊዜውም ብዙ የፑሽፓ ሰዎች ሞተው ስለነበር በህይወት የቀሩት በዚህ ስራ ላይ ለመቀጠል እያንገራገሩ ይገኛል። የኛም ዕጣ ፋንታ እንደ ሰዎቹ ሊሆን ይችላል። ከባንዋር ጋር ያለውን ነገር እስክታስተካክሉ ድረስ ይሄንን ስራ የምናቆም ይሆናል በማለት ከባንዋር ጋር እንዲስማሙ ጠይቀውታል። ሲዳፓም የሰዎቹን ጥያቄ ከሰማ በኋላ ወደ ባንዋር ጋር ሄዷል። በባንዋር ፊትም ራሱን አዋርዶ ፑሽፓንም ወክሎ ይቅርታ ቢጠይቅም ባንዋር ግን ይቅርታውን ለመቀበል ፈቃደኛ አይደለም። እኔ ይቅርታ መስማት የምፈልገው ከፑሽፓ አንደበት ነው። ፑሽፓ መጥቶ አንድ የይቅርታ ቃል ወደኔ የሚያሰማ ከሆነ እጄን ከናንተ ላይ የማነሳ ይሆናል። ብቻ ፑሽፓ ወደኔ መጥቶ ይቅርታ እንዲጠይቀኝ እፈልጋለሁ በማለት ለሲዳፓ ነግሮታል። በዚህም መሰረት ፑሽፓ ባንዋር ወዳለበት ቦታ በግድ መጥቷል። የእንጨት ንግዱን በሰላም ማካሄድ የምትፈልግ ከሆነ ባንዋርን ይቅርታ መጠየቅ አለብህ፣ አንዴ ብቻ ይቅርታ ጠይቀው በማለት ሲዳፓ ገፋፍቶታል። በጊዜውም በሲዳፓ የተገፋፈው ፑሽፓ ባንዋርን ይቅርታ ጠይቆታል። ባንዋር ደግሞ ይሄንን አጋጣሚ መቼም ደግሞ ስለማያገኘው ፑሽፓ እሱን ይቅርታ በሚጠይቀው ሰዓት ሁሉንም ነገር ቀርቶታል። በየሄድኩበት ቦታ ሁሉ ይሄንን የይቅርታ ድምጽህን በማሰማት ክብርህን ነው ማቀለው። ከዚህ በኋላ ባንዋር አሸናፊ፣ አንተ ተሸናፊ ነህ፣ የበላይህ ነኝ፣ ልታከብረኝ ይገባል በማለት አሸናፊ መሆኑን በፑሽፓ ፊት ገልጿል። እስከ ዛሬ ድረስም አንድም ቀን ሽንፈት አጋጥሞት የማያውቀው ፑሽፓ ይሄንን ሽንፈት ለመቀበል ፈቃደኛ አይደለም። ወደ ባንዋርም ተመልሶ ከመጣ በኋላ ነገሩ በዚህ እንዳልተቋጨ ነግሮታል። በዛሬው ምሽት ተሳክቶልኝ እንጨትን ማሳለፍ ከሆነ ተሸናፊውና የበታቹ አንተ ትሆናለህ። ነገር ግን ዛሬ ላሳልፍ ያዘጋጀሁትን እንጨት በእጅ ካስገባኸው እስከ መጨረሻው ተሸናፊ መሆኔን አምናለሁ። ዛሬ ማታ ማን የበላይ ማን የበታች እንደሆነ ይለይለታል በማለት ሁለቱም ተወራርደዋል። ባንዋር በበኩሉ ፑሽፓ ሊያልፈባቸው ይችላል ብሎ የሚያስባቸውን ሁሉንም መንገዶች በኬላ ዘግቷል። ፑሽፓ ደግሞ እነሱ እያሰቡት ከነበረ በተቃራኒ መንገድ በማሰብ እንጨቶቹን በውሃ ላይ ያጓጓዘ ሲያሳልፍ ነበር። በተጨማሪም በመንገድ ላይ ብዙ ዝሆኖችን ያስቀመጠ ሲሆን እነዚህም የባንዋርን መኪኖች የሚሰባብሩ ይሆናል። ከዝሆኑ ያለፉትን ደግሞ ከግድቡ ላይ ብዙ ውሃ በማፍሰስ መንገዳቸውን ዘግቶባቸዋል። ፑሽፓ ፖሊሶቹን ለማስቆም የሁሉ ነገር ቢያደርግም ባንዋር ግን ሁሉንም አልፎ ሰዎቹን መያዝ ችሏል። እናም ቀዩን እንጨት ጭነው ሲያልፉ የነበሩትን አንድም መኪናዎች ሳያስቀር
ሁሉንም ማውደም ችሏል። ትዕይንቱ ሲቀየር ባንዋር ለጋዜጠኞች በኩራት መግለጫ እየሰጠ ነበር። ይሄ ኩራትና ደስታው የሚቆየው ግን እንጨቱን በደንብ እስኪመለከተው ድረስ ነው። ባንዋር እንጨቱን አስተውሎ ቢመለከተው ኑሮ ትክክለኛው ቀዩ እንጨት አለመሆኑን ያውቅ ነበር። ፑሽፓ በመኪናው ላይ ጭኗቸው የነበሩት ቀይ እንጨቶች ቀለም የተቀቡ ተራ እንጨቶች ናቸው። ትክክለኛ እንጨቶችን ጋሪ ሰርተውባቸው አሳልፈው የነበረ ሲሆን ቀይ መሆናቸውም እንዳይታወቁ በላያቸው ላይ ሌላ ቀለም ተደርቦባቸው ነበር። እነ ፑሽፓም በዚህ መንገድ ሰውየውን ከሸወዱት በኋላ ቀለማቸውን በማስለቀቅ ቀዩን እንጨቶች ለፈላጊዎቹ አድርሰዋል። በሌላ በኩል የፑሽፓ ባለቤት ሽሪቫሊ መጸነሷን የሚያሳይ ምልክቶችን ማሳየት ጀምራለች። ይህንንም እያከበሩ በነበረበት ፕሮግራም ላይ የፑሽፓ የእህት ልጅ የሆነችው ካቬሪ በሰዎች ተይዛለች። እነዚህ ሰዎች ተራ ሰዎች አይደሉም። በመንደር ውስጥ የሚፈሩት ዱርዬዎች ሲሆኑ ከዚህ በፊትም ሴቶችን ሲደፍሩ ሲጠልፉ ይታወቃል። ከኛ በላይም ሰው የለም ብለው ስለሚያስቡ ካቬሪን አፍኗት ሊሄዱ ነበር። ይሁን እንጂ ፑሽፓ ልጅቷን ከመውሰዳቸው በፊት በቦታው ላይ የደረሰ ሲሆን እያንዳንዱንም ትምህርት ተሰጥቷቸዋል። ከዛም ትምህርት የሆናቸው ዘንድ ግማሽ ጸጉራቸውን ቆርጦ እንደ ሴት ጡት ማስያዣ አስለብሶ ሁሉንም በህዝብ በፊት አዋርዷቸዋል። ደሞ ሲያምርባቸው ክፍል 2ን ስራለን ስትሉ ሰርቼ መጥቻለሁ። ላይክ ብታረጉ ምን ችግር አለ? ብቻ ወንዶቹ ጡት ማስያዣቸውን ለብሰው ከድግሱ ላይ ተባረዋል። ይበንዲ እንዳለ እነ ፑሽፓ እንጨቶቹን ለሚፈለገው ሰው ስላደረሱ አሁን ላይ ብራቸው ደርሷቸዋል። የእንጨቱንም ዋጋ ከእስከ ዛሬው በእጥፍ ጨምረውት ስለነበር የተላከላቸው ብር አንድ መኪና ሙሉ ነው። ይህም የፖለቲካውን ምርጫ እንዲያፋጥኑ በደንብ ያግዛቸዋል። በከተማ ውስጥ የሚገኙት አብዛኞቹ ሰዎች ደግሞ በቀጣይ ፕሬዝዳንት የሚሆነው ሲዳፓ እንደሆነ በእርግጠኝነት መናገር ጀምረዋል። ይሄ ደግሞ እስካሁን ሲለፉበት የነበረውን የፑሽፓና የባለቤቱን እልህ የሚያስታግስላቸው ነገር ነው። የሁሉ መስዋዕትነት የተከፈለው ከሚኒስቴሩ ጋር ፎቶ ለመነሳት ነበር። መነሳትም ችለዋል። በሌላ በኩል ባንዋር አይምሮውን ስቷል። እስካሁን ድረስ ባለማወቅ የሰበሰበውን የውሸት ቀይ እንጨትም ሙሉ በሙሉ ያነደደው ሲሆን እንዳለ ቤቱን ፈንድቷል። በሌላ በኩል ሲዳፓ በአሸናፊነት ምርጫውን መጨረስ ችሏል። ይህም ለነ ፑሽፓ ቤተሰብ ግርማና ሞገስን ያላበሳቸው ሲሆን በየጊዜውም ከሚኒስቴሩ ጋር ፎቶ መነሳታቸውን ቀጥለዋል። ይህ በእንዲህ እንዳለ ከዚህ በፊት ካቬሪን አፍነዋት የነበሩት ወንዶች በድጋሚ መተው ጠልፈዋታል። ካቬሪንም ለመልቀቅ ብዙ ብር የጠየቁ ሲሆን ፑሽፓ ግን አንድም ብር እንደማይከፍል በመናገር ሰዎቹን ሰብስቦ ሄዷል። በአሁኑ እነዚህን ዱርዬዎች እየመራቸው የሚገኘው ባጋ የተባለ ሰው ነው። ባጋ ደግሞ በፑሽፓ አማካኝነት ፕሬዝዳንት የሆነው የሲዳፓ ብቸኛ ወራሽ ነው። በሱ የሚመራው ቡድንም በቁማር ሴቶችን በመጥለፍና እስር ቤት በየጊዜው በመመላለስ ይታወቃል። ፑሽፓም ባጋ ላይ ምንም አይነት ነገር ከማድረሱ በፊት ለሲዳፓ ነገሩን ቢነግረውም ሰውየው ምንም መፍትሄ ሊያመጣለት አልቻለም። በዚህም ምክንያት እነ ባጋ የጠየቁትን ብር በመያዝ ያሉበት ቦታ ድረስ ሄዷል። በብር የተሞላውን ሶፋም ከሄሊኮፕተር ላይ በመልቀቅ ሙሉ ቤቱን በገንዘብ ሞልቶታል። ከዛም በመቀጠል የባጋን ሰዎች ጥይት እየተኮሰ በየቦታው ሲያደናብራቸው ነበር። በዚህ ቦታ ላይ የሚገኙት ሰዎች ከዚህ በፊት ጸጉራቸውን ተቆርጠው ጡት ማስያዣ ለብሰው የነበሩት ሰዎች ናቸው። እናም ሁሉም በፑሽፓ ላይ ቂም ስላላቸው ያላቸውን አቅም በሙሉ በማሰባሰብ በቦታው ላይ ሲደበድቡት ነበር። በሱ ፊትም እንታመጣለህ በሚመስል ሁኔታ ካቬኒን እያንገላቷት ልብሷንም ሊቀዱበት እንደሆነ ሲናገሩ ነበር። እስካሁን ድረስም ዝም ብሎ የነበረው ፑሽፓ ልብሷ መቀደድ በሚጀምር ሰዓት ከነበረበት ቦታ ዘሎ ተነስቷል። ከዛም ወደ ባጋ ጋር እየበረረ ሄዶ በጥርሱ ነከሰው። ምን ማድረግ ይቻላል? ዝም ብለን እንጂ። በጊዜውም ፑሽፓ እጁን ወደ ኋላ ታስሮ ስለነበር ሁሉንም ሰዎች ሲፋለም የነበረው በአፉ ብቻ ነበር። ከዛ ግን እጁን እንደፈታ በቦታው ላይ የነበሩት ሰዎች በሙሉ መሮጥ ጀምረዋል። ምክንያቱም ሁሉም ያውቃሉ ፑሽፓ ሁለቱም እጁ ነፃ ከሆነለት ማንም ሰው ሊያስቆመው አይችልም። በአሁኑ ሰዓት ፕሬዝዳንት የሆነው ሲዳፓም ፑሽፓን እንዲያስቆሙት ብዙ ሰዎችን ወደ ቦታው ላይ ቢልክም በሚያሳዝን ሁኔታ ግን ፑሽፓ ባጋን ገሎታል። ትዕይንቱ ሲቀየር ሲዳፓ ብቸኛ ወራሹ ባጋን በሞት አጥቶታል። በሌላ በኩል እነ ፑሽፓ ደግሞ በእህቱ ልጅ በካቬሪ ሰርግ ላይ ተገኝተዋል። በጊዜውም ለፑሽፓ አንድ አበባ ስጦታ ተልኮለት ነበር። በአበባ ውስጥ ግን ኃይለኛ ፈንጂ የሚገኝ ሲሆን ፈንጂውንም የላከው ሰው ከርቀት ሪሞቱን ተጭኖታል። ይሄ ሰው ማን ይሆን? ፑሽፓ 3 ላይ እንመለከተዋለን። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግ እና የደወሉን በተን በመጫን
ቤተሰብ መሆን ትችላላችሁ።